አሽኮኔ ለርሳሽኮኔ እርግፍ አድርጌ አንቺን ለመርሳትን ያልቻልኩኝ። አይ እንዴት ነሽ? አላ የጠፋሽ ቆየህ ትንሽ? ክራውድ ነው እንግዲህ አደውልኝ ብዬ ደወልሽ አይደል? ፋሚሊ እንዴት ናችሁልኝ? ባላችሁበት ሰላም ፍቅር ከእናንተ ጋር ይሁን እያልኩኝ እኔ ወንድማችሁ ዛሬ መጥቻለሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ እና ዛሬ ትንሽ ሁለቱም አንድ ስለሆኑ ደስ ብሎኛል። ማለትም ለማውራት ለዚህ ለሁለት ቀን ተጠፋፍተው ስለነበሩ ማለት ነው። ለዛ ነው ቪዲዮን ላይክ ሼር ማድረጋችሁ እንዳትረሱ። ቤቱን ሰብስክራይብ እያደረጋችሁ ፋሚሊ መሆን ትችላላችሁ። እና የዛሬ ቪዲዮ ተገናኝቶ እያወሩ ነው። ምንድነው የሚያወሩት? ምን ተፈጠረ? እስኪ አብረን የምናይ ይሆናል። በጣም የሚገርም ጉድ ነው ወገን። በቃ ከዚህ በላይ ምን ብናደርግ ጥሩ ነው? እስኪ ያለውን ቪዲዮ ተረጋግታችሁ የትም እንዳትሄዱ ፏ ብላችሁ ሀይሚና ብሩክ ማየት ትችላላችሁ። ያኔ ግን የሚሆነው ሰብስክራይብ በማድረግ ነው። ሰብስክራይብ ያላደረጋችሁ ሰዎች ይህን ቤት ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉት። ቪዲዮን ላይክ ሼር ኮሜንት ማድረጋችሁ እንዳትረሱ። ወደ ቪዲዮ አታድርግ የተባልኩትን ነገር ማድረግ ልማዴ ነው። ሰው ልጅ ልማድ ናፍቄሽ ነው እንዴት ነህ ግን? እኔ ደህና ነኝ። ናፍቄሽ ነው ይቻላል። ለማወቅ በጣም ጓጋ የጠራሁበት ምክንያት ያለ ምክንያት ሰሞኑን ጠፍቼ ነበር አልነበርኩኝም እና ያው ብዙ ሰውም ተጨንቆ ስለነበር ለዛ ነው በቪዲዮ የመጣሁት። እና ደግሞ ያው ብዙ ሰው እየወቀሰኝ ነበረ ታውቃለህ። ማለት ልጁን ያለ ምክንያት ነው የወነጀልሽው፣ እሱ ምንም የሚያውቀው ነገር የለም ምናምን እያሉኝ ነበርና ያለ ምክንያት እንዳልሆነ ልነግራቸው ስለፈለኩኝ እና ደግሞ ባለፈው የተፈጠረው ነገር እውነት ለመናገር አስደብሮኛል። ትተህ መሄድክ አንደኛ ለምን መጣህ? ለምን ሄድክ? እሺ ከዛ ደግሞ ለምን አትሰሚኝ? እሺ አንቺ እዛ ጋር እየተናገርሽ የነበረው ነገር ልክ ነው። ሲቀጥል ደግሞ ያንቺ 250 ሺህ ነው ተብዬ አይደለም የመጣሁት። ገብቶሻል አይደል? ነገራቶችን ቅድሚያ አውቀሽ ነው መናገር ያለብሽ። 250 ሺህ እንኳን ቢሆን ኖርማል ነው የለፋሽበት ነው። አብሬ ሴሌብሬት ባደርግ ምን ችግር አለው? እዛ ጋር ደግሞ እኔ የሄድኩበት ምክንያት ካንቺ ጋር ምን አጨቃጨቀኝ? በደስታሽ ቀን የሚያስጠላ ንግግር ከምንናገር ብሄድ ምን ይሽል? ምንም ልዩነት የለውም። ኖርማል ነው። ሲቀጥል ደግሞ አንድ ነገር ልንገርሽ፣ ሰውዬሽም ስነ ስርዓት አስይዥልኝ ማለት እኔ ከሱ ጋር ማህን ኬዝ ውስጥ ከመግባቴ በፊት ስነ ስርዓት አስይዥ። ማን ነው ሰውዬ? በቃ ታውቂዋለሽ። እዛ ባለፈው ጣልቼው የሄድኩት ልጅ እናገረኝ ነገር በጣም ይደብራል። ታግሼ ምናምን ዝም እያልኩ ምን ማለት ነው? በቃ ይደብራል። እኔ ደውዬ አልነበረሽም ብዬ ነው። ምን ተናገረክ? በቃ ሃይሚ የምታውቁትን ታውቃላችሁ። ስለናንተ አያገባኝም ነበር እውነት ለመናገር እኮ ስሚኛ፣ ስለናንተ ነው ያገባኝ። ገብቶሻል? በቃ ኦሬዲ አውት ነኝ እኮ አይደለ? እሱ የሚለኝ ነገር አለ። ምን አላችሁትም ነገር ካለ ኖርማል ነው። በቃ በጣም የሚያስጠላ ነገር እየተናገረ ምን ተናገረክ? በቃ አልገባኝም። እኔ ማደርገውን አሳይሻለሁ። ከዛ በኋላ ማናችሁም መጣችሁ እንዳትነው። አሁን ደግሞ ጥፋትህን ልጁ ላይ ለማሳበብ አይደለም። በቃ የምንም ጥፋት ምናምን አይደለም። በቃ የሚለኝ ነገር አለ አልኩሽ። ነስራ የምታወሪው ከሆነ አረጋግተሽ የሚያወራውን ነገር አይደል? ምንድነው የሚያወራኝ? በቃ ንገሪኝ። ምሳሌ ከሆነ ንገሪኝ። እኔ አሁን የጠራሁት እኮ ስለ ልጁ እንድናወራ አይደለም። አይ ነገር እንግዲህ ፋሚሊ ቡራችን ተከስቷል ማለት ነው። ያለው ነገር አብረን የምናየው ይሆናል። የዛሬ ትንሽ ለየት የምለው ነገርየውን አውጥተው መናገር መቻላቸው ነው፣ ማወያየታቸው ነው። 2-3 ቀን ጠፍቶ ነበር። በዛ በእነሱ ምክንያት ነው የሚጠፋሁት። ሰብስክራይብ ላደረጋችሁ ሰዎች ሰብስክራይብ አድርጉት ማለት ነው። የኔም ፋሚሊ ይሄን ቤት በመያዝ ቪዲዮን ላይክ ሼር በማድረግ አበረታቱኝ። እንግዲህ ብሩኬ አሁን ይመጣል። ያለው ነገር አብረን የምናየው ይሆናል ማለት ነው። እስኪ ቪዲዮን አይተን የትም ሳትሄዱ አይተን እንምጣ። ወደ ቪዲዮ ነው ልንገርሽ ብዬ ነው እኔ ደውዬ ሃይሚ እንዲህ ያልልሽ። በቃ መጣው አጋጣሚ ነው የተጠቀምኩት። ገብቶሻል? እና አንቺ ጋር የመደወል ቅድም የለኝም። ጨርስ። እኔም እንድደውልልኝ አልጠበቅኩኝም። በቃ ግን ዛሬ ብዙ ሰው እየወቀሰኝ ስለነበረ እረፍት አልሰጠኝ ስላሉ እኔ ወቀሳው ነው እንዴ አንቺ እየተሰማሽ? እና ታዲያ ወቀሳ ነው የሚሰማሽ? እና ለምን አይሰማኝም? አይ ኖርማል እንዴ ልጁን ያለ ምክንያት ወነጀልሽ እየተባልኩኝ ነው። እኔ ያለ ምክንያት አይደለም። ታውቀዋለህ፣ ህሊና ያውቀዋል አይደለ? ህሊና ያውቀዋል ምናምን እያልሽ ድጋሚ ያነዝነኝ በዚህ ጉዳይ እየነዘነዝኩ አይደለም። እኔ ላሳይክ ስለፈለኩ ነው። መረጃ አለሽ አይደል? ዛሬ ታሳይኝ ታሳይክ ነው። አሳይ ካለበለዚያ ግን ምንም አይነት ይሄ እንደዚህ ያልክ ምናምን እንድትኝ አልፈልግም። በቃ ታሳይኝ ከሆነ የፈለግሽውን ነገር ማሳየት አሳይሃለሁ። ምን ያስቸኩልሃል? ለምን አትረጋጋም? የምትናገረውን ነገር ለምን አታውቅም? ምን እሺ ምን ተናገርኩ?
ቀጣ ነው የነገርኩሽ። እኔ የምታሳርፊልኝ ከሆነ አሳርፊኝ። ምን በቃ የምታወሩትን ታወራላችሁ እኮ እራሳችሁ አይደለ ሀይሚ? በቃ እሱ እያለኝ ያለው ነገር አለ፣ ብታወሩትን ታወራላችሁ። ይሄ አያገባኝም። እናንተ መሀል ገብቼ ምናምን እንትን ማለት አልፈልግም። እንደዛ በችግሬ ጊዜ ወይ ታምሜ የደረሰልኝን ሰው ላላወራ እንደ ማንኛውም ሰው ሰላምታ ምናምን እንለዋወጣለን፣ እናወራለን። የተለየ ነገር የለም። ምንድነው ምን አልከኝ ነው የምትለኝ? የተለየ ነገር ስላለ ነው ልጁ ዲቴል ገብቶ እያወራኝ ያለው አይደል? ምን አወራክ? ለምን ስነ ስርዓት አይኖርም? ራሱን ጠይቅ እስኪ፣ ራሱን ጠይቅ። ምን ብዬ ነው የምጠይቀው? ጠይቅ። ምን እያልኩ ነው? እሺ ጠይቅ። ጠይቀዋለሁ፣ ችግር የለውም። እና ከቻልሽ ደግሞ ካሜራ ምናምን ከዚህ በኋላ ማየት አልፈልግም። ያው እንደዚህ ያረከው ሶኔ ላከችልሽ? ሶናት የላከችልሽ ናታ? ራሷ ናታ? ታውቃታለህ? ላንቺ ማስረዳት ግዴታ የለብኝ። አስረዳኝ እንጂ እንዴ! ላንቺ ማስረዳት ግዴታ የለብኝ። ለምን? በቃ ጨረስኩ። ምን ማለት ነው? ይሄ ነው አኬዙ። እንደፈለግሽ በቃ አየሽ፣ ይመቻል። ላንቺ ማስረዳት ምንም አይነት ግዴታ የለብኝ። ስለዚህ መጀመሪያም እውነት ነበር ማለት ነው። ላንቺ ማስረዳት ግዴታ የለብኝም ማለት የለብኝም። ጨረስኩኝ እኮ አንቺ ካድሽ እኔ ደግሞ ልታስረዳኝ እፈልጋለሁ። ለምንድን ነው ማስረዳሽ? አይመለከትሽም። ብሩኬ እንደዚህ በቀላሉ አንፋታም። አይመለከት። ለምን እውነት አትይኝ? ከሆነ ለምን አትይኝም? በቃ ከሰውዬሽ ጋር አሁን ሀይሚ እኔ የደረሰኝ ነገር በቃ የተባልኩት ምናምን ይሁን ችግር የለውም፣ ግን ስለዚህም ጉዳይ እኔ ምንም ማስረዳሽ ነገር የለም። ለምን ደግሞ አታስረዳኝ? ስለማላስረዳሽ እኔ ደግሞ እንድታስረዳኝ ስነ ስርዓት ባለው መንገድ አይደለም የጠየቅሽኝ። አይመለከትሽም። ኦልሬዲ ጨርሰናል። እኔ ነው ከዚህ በላይ እንዴት ልሆንልክ? ጨርሰናል። እንዴት ልጠይቅ? ከዚህ በላይ ጨርሰናል እኮ ሀይሚ። አልፋታ ምናምን አትበይኝ፣ ተይኝ በቃ። ምንድነው ማጥፋትሽ? የዚህ ነገር መጨረሻ ሳላቅ በጭራሽ አላደርገውም። አያገባሽም። አይመለከትሽም። በቃ አልተመለከተሽ አርፈሽ ቁጭ በይ። በቃ ነገርኩሽ እኮ ሀይሚ። እንዴት ነው የማይመለከተኝ? በቃ የእሷንም ጉዳይ ለኔ ተይው። ለምንድን ነው ላንተም ተው? ለኔ ተይው በቃ ሀይሚ። ብዙ ማታውቂውና የማይገባሽ ነገሮች አሉ። ለምን አይገባ እኮ እንዲገባኝ አድርገኛ። ለምን ምን ይሰራልሻል? ልረዳህ እስኪ። ምን ይሰራልሻል? ምክንያት ምንድነው? ምን ይሰራልሻል? ስለሚጠቅመኝ። እሺ ነኝ ክፈችው። እዛ ታስተያያለህ። አሁን የኔ ፋሚሊ ምን ያመጣው አሁን ይሄን ነገር? እናንተ የምታደርጉትን ነገር እኛ ማየት አለብን። ምክንያቱም የምትታረቁበትን መንገድ ምናምን ብዙ እድል ተፈጥሮ ነበር። ወዳጆቻችሁ፣ ጓደኞቻችሁ ለማስታረቅ በጣም ስጥሩና ስለፉ ነበር። በዛ አጋጣሚ ግን ምንም ያላደረጋችሁ ሰዎች ዛሬ እንዴት ነው ግን ባለፈው ያደረግከውን ትተህ ትወጣለህ ምናምን የምትሉት? ሀይሚ በጣም ጥፋተኛ ናት። እንደኔ በጣም እሷ ናት መረጋጋት የነበረባት። ብሩክ ያደረገው ባደርግ እንኳን እውነታው ማስረጃ የላትም እኮ ሰው በነገረው አሉኝ ነው። ይሄ ደግሞ ጥሩ አይደለም እና ነገሩን ለማስታረቅ ወይም ነገሩን ለማስተካከል የምትሄዱበትን መንገድ እንጂ ማሳመር ያለባችሁ ሌላ እዚህ ያድርጋል እንደዚህ ያድርጋል የምትሉበትን ነገር ባታምጡ ጥሩ ነው። የኔ ፋሚሊ አሁንም ጨርሳችሁ ቪዲዮን ጨርሳችሁ ይዩት፣ የትም እንዳትሄዱ። ሰብስክራይብ ላይክ ማድረግ እንዳይረሳ። በተለይ ሰብስክራይብ ሼር ላይክ ማድረጋችሁ እንዳትረሱ። ቪዲዮ እንደጨረሳችሁ ኮሜንት ሴክሽን ላይ ሀይሚና ብሩክ የምትወዱ ሰዎች የፈለጋችሁትን ኮሜንት መጻፍ ትችላላችሁ ማለት ነው። እስከዛው ድረስ ቪዲዮን አይተን እንምጣ ወደ ቪዲዮ። ግን እስከዛው ሰብስክራይብ አድርጉልኝ። ወደ ኋላ መለስ ብለሽ በደንብ ታስተያያለሽ። ምንድነው ማስተያየው? ሁሉንም ነገር ምን ማስተያየው? እኔ ከዛ ወደ ኋላ ተመለሰሽ ምን ልብሴንም ቢሆን ምን እና ራስሽ የምትወስኚው ነው። እኔም ቢሆን አልነግርሽም። አይመለከትሽም። በቃ በዚህ ጉዳይ ከሆነ አይመለከትሽም። በቃ አያገባሽም። ምክንያቱም አንቺ ለኔ ማስረዳትን ሳይሆን ከኔ ጋር ጨቃጭቆ መጣላትን ነበር የመረጥሽው። ገብቶሻል አይደል? ምንድነው ብለሽ መጠየቅ ስላልፈለኩ በቃ አሁን ደግሞ እኔ እኮ ልጨቃጨቅ ሳይሆን ካንተ እውነታውን ነበር ነገር ደግሞ አበቃ እኮ በቃ ጨረሰ። እኔ እኮ ነገርኩሽ። እኔ ከአንቺ ጋር ሆኜ ስማ፣ ለኔም ለቤተሰቦቻችንም የማስረዳት ግዴታ አለብህ። አለብህ። የለብኝም። የራሴ ወጥቶ ያንቺ አይደል? አረ ትሰሚኛለሽ አይደል? ነግሬሻለሁ እኮ መስማት ከነበረብሽ ያኔ ነበር። ገብቶሻል አይደለ? አንቺ ጋር ሆኜ ስህተት ሰርቼ ከሆነ የመናገር መብት አለሽ ብዬሻለሁ። ግን በዚህ አብሶ በሷ ከሆነ ደግሞ ጭራሽ አላስረዳሽም። ለምንድን ነው የማታስረዳኝ? ለምን? መፍትሄ እኔ ሌላ ዓለም ሄጃለሁ። ሌላ ዓለም ማለት እኔን ስትቀርበኝ እኮ እንደዛ አልነበረም ማለት ነው።
እኔ አንተን እኮ እንደዚህ አይደለም ማቀፍ ልንገርሽ፣ ሴቶች በጣም ከባድ ናቸው ታውቂያለሽ። አይደል? በጣም ከባድ ናቸው። የሆነ ነገር አልገኝ ሲላችሁ ማንም መንገድ ነው የምትሄዱት። ይሄ ግልጽ ነው በቃ። እኔ አሁን ልኮኝ መኖር በጀመርኩበት ሰዓት ላይ ሁላችንንም አጠቃለህ አታውራ። አመሰግናለሁ። ለማንኛውም ግን ለማለት የፈለከው ትልቅ ችግር ተፈጥሮ እንዳይጸጸትሽ። አሁን ስለ ልጁ አይደለም እያወራን ያለው። አይ ለሱም እየጠየቅኩሽ ነው። ስለዚህ ደግሞ ነገርኩሽ፣ አልነግርሽም፣ አይመለከትሽ። ማንነቱን እንኳን በስርዓት የማላውቀውን ሰው እያመጣህ እንድትወቅሰኝ አልፈልግም። ነው የሚናገረኝ ነው አይደል? አሁን ስለሱ እናወራ። ስለማታውቂው ነው የሚናገረኝ። አንተ ግን አስረዳኝ። አሁን ስላሳየውክ ነገር አላስረዳሽም። ለምን? መብቴ ነው። እሺ ያየሁትን ለምን? መብቴ እመኚ። አስተያየተሽ እመኚ አልኩሽ እኮ በቃ ነገርኩሽ እኮ ሃይሚ። አይ ይታያል አይደል? ፎቶ በስርዓት ይታያል አይደል? እኔ አንድ ነገር ብቻ ነው የምነግርሽ። ለምን ግልጽ አልነግርሽም። በቃ ለምን ፈራ? ምንድነው የምፈራው? የሚያስፈራ ነገር አለ? ምንድነው የምፈራው? አላቅልህም። እሱን አንተ ልጠይቅህ። አሁን ነገርኩሽ እኮ ሃይሚ። እኔ ወደ ኋላ ተመልሼ ባለፈ ነገር ምናምን ወደ ኋላ ተመልሼ ባለፈ ነገር አይደለም። እኔ እኮ ስላለፈ ነገር ሁላ እኮ እንደዚህ አይደለም ማውቀህ አንተ። እሺ ሃይሚ፣ እኔ ፍቅረኛ ነበረኝ አይደለ? እሺ ነበረኛ ከዚህ በፊት በቃ በቂ ነው። ሌላ ወሬ እንዳወራ ምናምን አታስገድጂኝ። እና እሷ ነች ስነ ስርዓትሽን ነሽ። አውራኝና ንገረኝ። አያገባሽም። በቃ ጨረስኩኝ። ለምን አያገባሽም? ምን ማለት ነው? አንድ ነገር ብቻ ነው እንድታረግልኝ ፈልግ። በቃ አትደውይልኝ። በዚህ ጉዳይ እኮ እንዳታወሪኝ። በቃ ጨርሰናል እኮ ነው። አልደውልልህም። ጨርሰናል። እኔ ማመን የነበረብሽ ልክ አለ አይደል? እኔ ለመጨረሻ ጊዜ ይሄን ነገር ብቻ እኔ ራሴን የሆነ ነፃ ለማውጣት ሰዎች እየወቀሱኝ ስለነበረ ግልጽ ማድረግ ስለነበረብኝ ነው። ገባህ አይደል? ወቀሰሽ አልወቀሰሽ ሃይሚ፣ እኔና አንቺ ህይወት ላይ ሰው ስለወቀሰሽ ምንም አፕ የሚያደርግ ነገር የለም። ገብቶሻል አይደል? ጥፋት ከሌለብህ ነፃ እንድትወጣ ስለፈለኩ ነው። ተይ ይቅርብ። እኔ እንደ ጥፋተኛ ልታይ ኖ ፕሮብሌም፣ ችግር የለውም። ለምን በስነ ስርዓት ቆመህ አታወራኝ? በቃ እኔ ሃይሚ ምንም የማውራትም አቅምም የለኝም። ምንም የለኝ አልፈልግም። ምንም ነገር ማውራት አልፈልግም። ለምን ደግሞ አታወራኝ? በተለይ ግልጽ እኮ ነው፣ ይታያል አይደል? በስርዓት ይታያል ሁሉም ነገር አይደል? አይደል? ክፈቺ በሩ ምናምን ተከፈተ እኮ ኦሬዲ። ከዚህ በላይ በግብዳው እኮ ነው የተከፈተው። ስለዚህ ነገርሻለሁ። እኔን ሰበብ እያደረከኝ ነው። ምን እስቲ ምን አደረኩ? እኔን ሰበብ እያደረከኝ ነው። ምን አደረኩሽ? አይታይም ወይ ፎቶ በስነ ስርዓት? አየሁት እኮ። በቃ ካየሽ እኮ እኔ መናገር እንትን የለሽም። ምንድነው ግዴታ ከአንቺም በፊት ምንም ግንኙነት ላይኖረኝ ነው እንዴ? ጊዜ ይስጠን እንጂ ገና ብዙ የሚወጡ ነገሮች አሉ። አሶጪ እኔ በቃኝ እኮ አስረዳኝ አልኩ። ልታስረዳኝ ፍቃደኛ አይደለህም? ነገርኩሽ እኮ አንድ ነገር እኮ በቂ ነው። ፍቅረኛ ነበረኝ አይደል? ከዚህ በፊት አይደለ? ነበረኝ አይደል ወይ? አዎ አልኩ እኮ በቃ ነበረኝ። ስለዚህ ምንም አዲስ ነገር የለም። እና በቂ እኮ ነው። እንዲህ መናገር እኮ በቂ ነው። እንዲህ አይመለከተኝም ማለት እኮ። ምን አስረዳኝ በደንብ በስነ ስርዓት። ፍቅረኛ ነበረኝ። አዎ ነበረ። እሺ ምን ከነበረኝ? እሺ እኮ ግልጽ እኮ ነው ከነበረኝ። እኔ እኮ ነገርኩሽ አንድ ነገር ብቻ ካንቺ ጋር ነው እንጂ እንዳለህ አላውቅም። ካንቺ ጋር ነው እንደነበረህ እንጂ እንዳለህ አላውቅም። አብረንንም አለችሽ። በቃ ማመን የምትችይው የራስሽ መብት ነው። እኔ እኮ ነገርኩሽ ሴቶች በጣም ከባድ ናቸው። ማግኘት ማትችሉትን ነገር በማይሆን መንገድ ነው ለማግኘት የምትሞክሩት ብዬሽ። ወንዶች ምን እናደርጋለን? ምን አደረጉ? ወንዶችስ ምን በላይ እንዴት እንወቅ? አሁን ፋሚሊ ያስረዱኝ በእናታችሁ። እኔ እኮ ማስረጃ ይዛ መጣች። እውነት ይሁን ውሸት ሳታረጋግጥ ብዙ ነገር ተጣሉ ምናምን በጣም ብዙ ነገር አሳልፈዋል በዚህ በአንድ ሳምንት ውስጥ። ምን ይባላል አሁን? ብቻ ብሩኬና አይሚ ተረጋግታችሁ አልላችሁም። ከዚህ በላይ እኔ በራሳችሁ ውሳኔ ተታርቃችሁ እውነታውን ለህዝቡ ለኛ ለማናቀው ማሳወቅ ትችላላችሁ። ከዛ በተጨማሪ ግን የምታደርጉትን ነገር በአግባቡ አድርጉ። ማይሆን ነገር ባታወሩ ደስ ይለናል። በጣም ብዙ ወዳጅ አፍርታችኋል። ነገሩን ትምህርታዊ ብታደርጉ ደስ ይለናል። የቀረውን ቪዲዮ አይተን እንመጣለን። ወደ ቪዲዮ አልነገርኩሽ እኮ በቃ አሁን ስለሷ እኔ አያገባኝም። ከፈለግሽ አውሪያት፣ ከፈለግሽ እንደፈለግሽ። ለምንድን ነው ማውራት? በቃ ወጣስ ከተወራ ነው ያልሽው። አመተሽ ነው አውሪ። እኔ ምን አገባኝ? እኔ እንኳን እኮ በሷ በኩል አይደለም እየደረሰኝ ያለው እየተላከብኝ ነው። ተባበሩ። ለማንኛውም ነው ነገርኩሽ። ተባበሩ ሳይሆን የሆነ ነገር ባይኖር ማንም ሰው አንተ ላይ አይተባበርም። ገባህ አይደለ? ሃይሚ አሁን እንደዚህ እያልሽ አስረዳኝ ስለ ማስረዳት ትችል ነበር። አስረዳው እኮ ከዚህ በላይ እንዴት ላስረዳሽ? ምን አገባሽ እያልከኝ ነው እኮ። የማስረዳትን ግዴታ የለብኝም። እንደውም እንደዚህ መናገሬም በጣም ጎበዝ ነው። ኦሬዲ እኮ ጨርሰናል ነው አንቺ አይደል? እኔ እድሜ ልኬን ካንቺ ጋር እየተካፈትኩ እንደ ወንድ እንኳን እያከበርሽ እንድኖር ነው ፈልገው። ገብቶሻል አይደል?
እየተከባበርን እንድንኖር ነው ፈልገው። ሰምተሻል? እኔ ደግሞ የሆነ ነገር ሀብን ባረገ ቁጥር እንዲህ ማይሆን ንግግር መናገር አልፈልግም። በቃ አሁንም ቢሆን እያከበርሽኝ አንተም እኮ መናገር ስታከብር ነው የምትከበረው። ገባ አይደለ? አንተ ሌሎችን ማክበር ስትጀምር ትከበራለህ። እሺ እስቲ የቱ ጋር ነው ያላከበርሽ? 250 ሺህ እንደሆነ እንኳን እያወቅን እዛ ካንቺ ቤት ላይ ወንዱን ልጅ አስቀምጣሽ እኔን ውጣ እያልሽኝ እንኳን እሱ ነገር ዝም በይ በእናትሽ። እንደዛ እንደተፈጠረ እንኳን እያወቅን እኔን ከመረዳት ይልቅ አንተ ሌላ ነገር ነው እያሰብክ ነበር። ሰምተሽኛል? ዝም ብዬ ነው የቆምኩት። እዛ አንተ ሌላ ነገር ነው እያሰብክ ነበረው። ላስብ አይደለ? ካልጠየቅኩሽ እኮ ምንም ላቅ አልችልም እኮ አይደለ? በቃ እዛ ጋር ጥሩ ስሜት አልሰማኝም፣ ወጣሁልሽ እኮ። ግን በነጋቱ ያንቺን 250 ሺህ እንኳን ዝም ብዬ ነበር። ስለዚህ ነገር አታስረዳኝም? ምንም ነገርኩሽ እኮ በቃ። ከዚህ በኋላ ስለዚህ ጉዳይ አታንሽብኝ፣ አያገባሽ። በዚህ ኬዛ አይጣላሽም። ይሄ ኬዛ ችግር ያመጣው በቃ እንኳን ሆነ ነገርኩሽ። እኔ ምንም ልል አልችልም። በቃ ከአንቺ ጋር ሆኜ ችግር ተፈጥሮ ከሆነ እንደፈለግሽ ክሰሽኝ። ግን እንደዚህ አይነት ወደ ኋላ ተመልሰሽ አንድ አፍሽ እንድከፍችብኝ አልፈልግም። ስነ ስርዓት ይኑር። ምንም ራሲ ስነ ስርዓት። አንቺ የምትናገረው ነገር ያለፈው ህይወት የለሽም እንደ አንቺ? የለኝም። ምንም የለሽም? የለኝም። ነገሩ ግን ለሰውዬው እንተያያለን። ነገሩ አትፎክርብኝ። መናገር ያለብህን እኔን አይደለም ያወራኝ ራስህን ነው። አውራው ራስህ እንዴ ያለሽ። ከዛ ምንም ነገር እንዳትወሪ እሺ። የእውነት ነው ፍቅር አይደለም የማስባል ታደል እንደሚሆን እንደማይቀር ያው የኔ ፋሚሊ ፍቅረኛ እንደነበረችው ነግሯታል እና አሁን ግን ያ ነገር ከሷ ጋር እንደሚቀጥል ነው እንጂ ፍቅረኛ አሁን አለኝ አላላት። እሷ የሰማችው ሌላ ነገር ነው። በጣም በሰው ከባድ ነው። ሴቶች እንዳላቸውም ከባድ ነው። ብሩኬ ያወራው ትክክል ነው። መረዳዳት መረጋጋት የሚባል ነገር አለ። እሱ ነገር ካልተፈጠረባችሁ መፍጠር አለባችሁ። ትዕግስትን መማር አለባችሁ። ካልተማራችሁ ደግሞ ሀበሻ በግድ ያስተምራችኋል ማለት ነው። ስለዚህ እነ ብሩኬ እንደዚህ ነገር ምን ይባላል? አሁን አልተደማመጡም። አሁን ምን እናድርግ? እውነታው አሁን በፊት የተነሳውን ያለፈው ታሪክ አምጥተሽ ሀይሚ እንደ አዲስ ባታወሪ ደስ ይለናል። እሱም ደስ ይለዋል። እንደ ፋሚሊ እንደዛ ባይደረግ ጥሩ ነው። እና ሰብስክራይብ ያላደረጋችሁ ሰዎች በመሀል እያወራው ሁሌ ደከመኝ። ሰብስክራይብ አድርጉ። ቪዲዮን ላይክ፣ ሼር ማድረጋችሁ እንዳትረሱ። የቀረውን ቪዲዮ አይተን እንመጣለን። ወደ ቪዲዮ ሆነብኝ ዘውትር አንቺን ማየት እንዴት ልንገርሽ መውደድ ዛሬ አስጨንቆኛል አዲሱ ፍቅሬ ምን ይሻልሻል ልቤ ወዶሻል በምን ልቅረብሽ መላው ጠፍቶኛል አምሮ እኔ ምን ማውራት እንዳለብኝ ራሱ አላውቅም። ከዚህ በኋላ ነገሮች ግልጽ ይሆናሉ ብዬ አስቤ ነበር። ምን አገባሽ ነው መልሴ። እንግዲህ እኔ ከዚህ በላይ ምንም ማድረግ አልችልም። እኔ ነገሮች ሊገቡኝ አልቻሉም። ጭራሽ ሊገቡኝ አልቻሉም። ጭራሽ ማለት ነው። እና በቃ ከዚህ በላይ መታገል አልችልም። ማሳየት የነበረብኝ ነገር አሳይቻለሁ። በቃ ከዚህ በላይ አላወራም። ቻው ቤተሰብ። ስላንቺ ሰው ቢነግረኝም ለለይ ፋሚሊ የማይሆን ነገር ተፈጥሮ ማለት ነው። በሷ በኩል የራሷ ያዘጋጀችው ሰው ነበር። ብሩኬም እንደዚሁ በሷ ተናዶ ሌላ እንደፈለግሽ መሆን ትቻለሽ ብሎ ጥሏት ሄዷል ማለት ነው። ያለው ነገር ቀጣይ ክፍል እግር በእግር ከስር እያልኩኝ እኔ ወንድማችሁ አቀርብላችኋለሁ ማለት ነው። ቪዲዮውን ላይክ ማድረጋችሁ እንዳትረሱ። በተለይ ሰብስክራይብ ያላደረጋችሁ ሰዎች እድሉን ልስጣችሁ። ሰብስክራይብ አንዴ ኦል የምትሆነው በተላ አንድ ክሊክ በቃ ሰብስክራይብ ስላደረጋችሁኝ አመሰግናለሁ። ቀጣይ ቤንግና ቀውጢ በሆነ ቪዲዮ መለሳለሁ ማለት ነው። እስከዛው ድረስ ሰላማችሁ ብዝት ይበልላችሁ እያልኩኝ እኔ ወንድማችሁ ካሁኑ እለያለሁ። ሰላሙን ሁሉ ቻው።